አንድ ቀን አቶ ቦጋለ ከዋሉበት ሲመለሱ ባለቤታቸው እመት ውድነሽ ቤቱ በራፍ አጠገብ በተጋደመው ግንድ ላይ ተቀምጠው እንባቸው መንታ መንታ ሆኖ እየወረደ ሲያለቅሱ ደረሱና ምን ነው ውዴ ምን ሰማሽ አሉ ጉልበታቸው እየተንቀጠቀጠ። እመት ውድነሽ ዝም ብለው እንባቸውን ከማፍሰስ በቀር መልስ አልሰጧቸውም። እባክሽ ንገሪኝ ውዴ ሞት አሉሽ አረዱሽ? የለም ምንም አልሰማሁም። እንዲያው በድሌ እንዲያው በጎዶሎ ሌሊት በፈጠረኝ በእግዚአብሔር ነው የማልቅሰው። እንኳን ሌላ አዲስ ነገር አልሆነ እንኳን ሞቱን አልሰማሽ እንጂ እሱስ ይሁን አሉ አቶ ቦጋለ። እድሜ ያዛለው ገላቸውን የተሸከመ ጉልበታቸው እየተንቀጠቀጠ ለምሽታቸው አጠገብ በግንዱ ላይ ሲቀመጡ ሰማሽ ውዴ አሉ አቶ ቦጋለ። የሽማግሌ ወገባቸውን ግንዱ ላይ ለማሳረፍ ሲታገሉ የደከማቸው ድካም ትንሽ እንደማለፍ ካለላቸው በኋላ ሰማሽ ውዴ ምንም ቃሌን ባትቀበይ ምንም እኔ የምናገረው ሁሉ ባይጥምሽ ከአሁን በፊት የነገርኩሽን ከብዙ ጊዜ ጀምሬ ስለፈልፍ የኖርሁትን አሁንም መልሼ እነግርሻለሁ። ይህ እግዚአብሔርን ማማረር ይህ እግዚአብሔርን መውቀስ የባሰ ነገር ያመጣብሻል። ተይ ነው የምልሽ። እኔ ወርድ ከራሴ ነው ተይ ብዬሻለሁ። ከዚህ የባሰ ምን ይመጣብኝ? ወልጄ አሳድጌ በመጦሪያዬ ጊዜ ልጄን አስጎበለለው። እኔ ሀገር ጥዬ ሲሄድ ለደካማ እናቴ ማን አላት እንዳይል ልቡን አደንድኖ አእምሮውን ሸፍኖ ልጄን እንዲኮበልል አደረገው። ይህም አልበቃው ብሎ አይኔን አወረኝ። ከዚህ የባሰ ምን ይመጣብኛል? ሞት በአንድ ፊቱ ሞት አይሻልም? አይ ውዴ ሰውን ሞኝ ትያለሽ እንጂ ሞኝስ አንቺ ነሽ። ለእግዚአብሔር ያሉት ክፉ ነገሮች የአንቺን ልጅ ማኮብለልና አይንሽን ማወር ብቻ ናቸው። አይምሰልሽ። ብዙ ክፉ ነገሮች ሞልተውታል። ብዙ ክፉ ነገር በአንድ ላይ አስሮ ጠፍሮ ሊያሸክምሽ ይችላል። ይልቅ ተይ ተጽናኝ፣ ግድ የለሽም ተጽናኝ። ደግሞም አሉ አቶ ቦጋለ ትንሽ ትንፋሻቸውን እንደ ማስተጋባት አድርገው ቆዩና ደግሞም እንደ እውነቱ ከሆነ ይህን ሁሉ በራስሽ ላይ ያመጣሽ አንቺ ነሽ። እንዴት? ምን አድርጌ ነው ይህን ሁሉ በራሴ ላይ ያመጣው? ልጄ እንዳይረዳኝ እንዳይጦረኝ እግሬ መቃብር አፍ በቆመበት ጊዜ እንዳይቀብረኝ አፈር እንዳይማልስብኝ ሀገር አስለቅቄ የሰደድኩት እኔ ነኝ። ለምን ብዬ ይሆን? ምን ትርፍ አገኝበት ብዬ አሉ ትንሽ ቆጣ ብለው። አሁን አንቺ ነሽ። ቆይማ አትቆጪ ውዴ። ልጅሽን ሀገር ያስለቀቅሽ አንቺ፣ ዓይንሽን ያሳወርሽ አንቺ፣ ይህ ሁሉ እንዲሆን ያደረግሽ አንቺ ነሽ። በከንቱ እግዚአብሔርን አትውቀሽ እኮ። ለምን ብዬ እንዴት አድርጌ አትናገርም? አሉ እመት ውድነሽ ከፊቱ የበለጠ ተቆጥተው። እኮ አትቆጪ እባክሽ አትቆጪ። ያው ሁልጊዜ የምነግርሽ ነው፣ አዲስ ነገር አላመጣም። ይኸው ልጅሽ ገና ከመወለዱ ቢታመም መታመም በሱ የተጀመረ ይመስል በስዕለት ለታቦት ሰጠሽው። ምሽት ላያገባ ቤት ንብረት ላያበጅ ቃል ኪዳን ገባሽ። ካደገ በኋላ ምሽት አግብቶ እንደ ጓደኞቹ ለመኖር መፈለጉን አይቼ ከብቶቻችንን ሸጠን ለተሳልሻቸው ታቦቶች እንስጥና ቃል ኪዳኑ ይፈታ፣ እሱም እንደፈለገው ምሽቱን አግብቶ ይቀመጥ ብልሽ አይቃጣም አልሽ። ስለዚህ ታስሮ መኖር ስላልፈለገ በማይታወቅበት ሀገር ሄዶ በፈለገው አኳኋን ለመኖር ያውና ጥሎን ሄደ አሉ በተሰበረ ድምፅ። እሳቸውም ልቅሶ መጣባቸውና ለማገድ እየታገሉ ሳይቀብረን ጥሎን ሄደ። ከሄደ ወዲያ ወዮ ወዮ ስትይ ምን ይሽ ነበር? አንቺ ብትረሺውን ያረሳው ሳያታልቅሽ ልቡን ወደኛ እንዲመልሰው እግዚአብሔርን መለመን ነው እንጂ እሱን መውቀስ አይገባም መልሻል ነበር። ነገር ግን አልሰማሽኝ። በመጨረሻ ሕያው ዓይንሽን አጥፍተሽ ቁጭ አልሽ።
አሁንም እባክሽ ተጽናኝ፣ እግዚአብሔርን በመውቀስ ፈንታ ባይሆን ይብስ አታምጣ እያልሽ ለምኝ፣ ይብስ እንዳያመጣ። በል ዝም በል ሰማሁ። አንተ ሁልጊዜ የኔን ጥፋት በመብራት እየፈለግክ ስትሰበስብ ነው የምትኖር። እኔ እንዳንተ የሰው ጥፋት ስቆጥር አልኖርም። ለታቦት ብሳል ቃል ኪዳኑ እንዳይፈታ በቃወም እንዳይሞትብኝ እድሜ እንዲያገኝ ነበር እንጂ ሌላ እሱም አንተም የማትጋሩት የተለየ ጥቅም በመፈለግ አልነበረም። ይህን አንተም እሱም እግዚአብሔርም ታውቃላችሁ። ነገር ግን አሁን ጥፋተኛዋ ተቀጭዋ እኔ ብቻ ሆኜ ተገኘሁ አሉና እመት ውድነሽ ልቅሷቸውን ቀጠሉ። አቶ ቦጋለም ምሽታቸውን ለማጽናናት የሞከሩት እንዳልተሳካላቸው ሲያዩ ምርኩዛቸውን ይዘው እንደምንም ተጣጥረው ተነሱና ከቤታቸው ጀርባ ሁልጊዜ በሚቀመጡበት ጉብታ ሄደው ተቀምጠው በስተርጅና የመጣባቸውን ከባድ ችግር ያነሱ ይጥሉ ጀመር። አቶ ቦጋለ ውለው ሲገቡ ምሽታቸው አሰናድተው የሚቆዩአቸው ሁልጊዜም ማማረርና እንባ ብቻ ስለሆነ ከዋሉበት ፊታቸውን ወደ ቤታቸው ሲያዞሩ የእመት ውድነሽ ሁኔታ ይታያቸውና ተገናኝተው እስኪነጋገሩ ድረስ እንደ ጥፋተኛ ልጅ እየፈሩና እያመነቱ ነበር የሚገቡ። የሚወዷቸውን ምሽታቸውን ሁልጊዜ ከእንባ ጋር ማየቱ በጣም እያሳቀቃቸው ቤታቸውን ይጠሩት ጀመር። በዚህ አኳኋንም የሚጓዙበት የሕይወት ጎዳና ምንም መጨረሻው ቅርብ ቢሆን ረዝሞ ታያቸው። እንዲህ ያለች የሰው ምክር የማትቀበል አለማወቋን የማታውቅ በደካምነቷ የምታሸንፍ ሴት አይቼ አላውቅም። ሲመክሯት ትበሳጫለች፣ ጥፋቷን ሲነግሯት ተገንዝባ ለማረም በመሞከር ፈንታ ትቆጣለች። ተስፋ ቆርጦ ዝም ሲሏት ይሄው ልቅሷ የማይቻል ሆነ። ከቶም እንዲያደርጓት ይሻላል። በዚህ ሁኔታዋ ከቆየች መቼም ሰው አትሆንም፣ ትሞታለች። እነሆ ጌታዬ ልቧን ትንሽ ልታጠነክረው፣ ክፉ አይደለች፣ ደግ ናት፣ ለምን እንዲህ ጨከንክባት እያሉ እሳቸውም በመጠኑ እግዚአብሔርን ሲወቅሱና በምሽታቸው ሁኔታ ሲያዝኑ ቆይተው ድንገት ከእንቅልፉ እንደነቃ ብንን ብለው ዙሪያ ገባውን ቢመለከቱ ጨልሞ አገኙት። በዚያ በዳበሳ ምርኩዛቸውን ፈላልገው አግኝተው እነሳለሁ ቢሉ ብርድ ሳይታወቃቸው ጎርቷቸው ኑሮ ውጋት ጥስቅ አድርጎ ይዞ አላንቀሳቀሳቸው አለ። ሆኖም በምርኩዛቸው እርዳታ እንደምንም ተጎትተው ተነስተው ቤታቸው ለመግባት ቻሉ። እመት ውድነሽ ባለቤታቸው ዝም ብለው ገብተው እሳቱ ዳር ባለችው ትንሽ መደብ ሲጋደሙ እንዲጽናኑና ልቅሷቸውን እንዲተዉ ቢመክሯቸው አልሰማ ስላሉ ያኮረፉ መስሏቸው ነበር። በኋላ አሁን ተነስቶ እንደተለመደው ሙያተኛዋ አሰናድታ አይቶቹን ራት አቅርቦ እንብላ ይለኛል ብለው ቢጠባበቁ ዝም ስላሏቸው ሰልችቶኝ ነው ብለው ሆድ ባሳቸውና እንደገና ያለቅሱ ጀመር። አቶ ቦጋለም በሽታዬን የነገርኳት እንደሆነ ላዘኗ ተጨማሪ ይሆንና የባሰውን ግራ ይገባታል ብለው ፈርተው ዝም አሉ። በዚህ አኳኋን እመት ውድነሽ ሲያለቅሱ ባላቸው ድምፃቸውን አጥፍተው ከውጋት ጋር ሲታገሉ አደሩ። በነጋው አቶ ቦጋለ እንደ ልማዳቸው በጠዋት ስላልተነሱ እመት ውድነሽ ተጠራጠሩና ቀረብ ብለው እጃቸውን ሰደው ባላቸውን ቢዳብሱ በላብ ተነክረው አገኟቸው። ቢጠይቋቸውም የሚሰጡትን መልስ ውጋት እያቋረጠው በጣም ሊያስተውሉት ካለመቻላቸውም ሌላ ጠይቆ ለመረዳት የተረፋቸው ትንሽ ትዕግስት አለቀ። ከዚያ እየወደቁ እየተነሱ በሩን ፈልገው አገኙና ወጥተው ይጮሁ ጀመር። ጩኸት የሰሙ ጎረቤቶች ደርሰው ምንድን ነው እያሉ ቢገቡ አቶ ቦጋለ በአፍንጫቸው ደም እየወረደ ሲጣጣሩ አገኟቸው። እመት ውድነሽ ይህን ሲሰሙ ጭራሽ ራሳቸውን መግዛት አቃታቸው። እግዚአብሔር በሌላ እየዘመተበት እኔን ለመውጋት እኔን ለመዝረፍ ታጥቆ የተነሳበት ምክንያቱ ምንድን ነው? እባካችሁ ንገሩኝ፣ እናንተ ሰዎች ንገሩኝ
ልጄን አስኮብልሎ ዓይኔን አውሮ አሁን ደግሞ ልጅም አባትም እናትም ዓይንም የሆነኝን ይህን አንዱን ሊቀማኝ የተነሳ በምን ምክንያት ነው? እንዲህ ያለ ግፍ አይታችሁ ሰምታችሁ ታውቃላችሁ? እንዲህ ያለውን ጭካኔ እንኳን እግዚአብሔር የጎቻ ሽፍታ ሲሰራዋል። ምን ባደርግ ይታረቀኛል? ምን ላድርግ? ንገሩኝ እንጂ ለምን ዝም ትላላችሁ? እያሉ ድሮ ዓይኖቻቸው በነበሩበት የእንባ ጎርፍ እየጎረፈ ወድቀው ሲንከባለሉ፣ አንዳንድ ጊዜም ተነስተው ሲንቧረቹ የተሰበሰቡት ጎረቤቶች ሁሉ የማይወዷቸው እንኳ ያለቅሱ ጀመር። አቶ ቦጋለም የምሽታቸውን ሁኔታ ሲያዩ ከውጋት ጋር እየታገሉ ያለቅሱ ነበር። በመጀመሪያዎቹ 2-3 ቀኖች ጎረቤቶች አልተለዩአቸውም። ለበሽተኛ የሚስማማ ምግብም እያማረጡ እየሰሩ ያመጡላቸው ነበር። በኋላ አቶ ቦጋለ የታመመው ተስቦ በሽታ ነው ተብሎ ስለተወራ ጎረቤቶች ሁሉ ሸሹ። ሙያተኛቸው እንኳ መምጣቱን ተወች። ስለዚህ እመት ውድነሽ በሽተኛ ባላቸውን ታቅፈው ብቻቸውን ቀሩ። ደግነቱ የቦይ ውሃ በቤታቸው አጠገብ ያልፍ ስለነበረ እየዳበሱ ከዚያ ውሃ እየቀዱ አንዳንድ ጊዜ ራብ ሲሰማቸው አተርና ባቄላ ንፍሮ እየቀቀሉ እየበሉ የባላቸውን ትንፋሽ ይጠብቁ ነበር። አቶ ቦጋለ አንደበታቸው ተይዞ ሳይናገሩ 7 ቀን ቆዩ። ምሽታቸው መኖራቸውን የሚያውቁት በሰውነታቸው ሙቀትና ትንፋሻቸውን በማዳመጥ ነበር። በ8ኛው ቀን እግራቸው መቀዝቀዝና ትንፋሻቸው ማጠር ስለጀመረ እመት ውድነሽ ግራ ገብቷቸው የሚያደርጉትን አጥተው ከወዲያ ወዲህ ሲደነጋገሩ ድንገት ድምፅ ሰሙ። ነገር ግን የሰሙት ድምፅ ከቤት ወይም ከውጭ መሆኑን ለይተው ማወቅ ስላልቻሉ በጆሮአቸው እንደሚያዩ ሁሉ አንድ ጊዜ የቀኝ አንድ ጊዜ የግራ ጆሮአቸውን ወደ በሩ ሲደቅኑ ወዴ አለ ያው ደካማ ድምፅ። ያ ድምፅ ጣር የሚያንገላታው የባላቸው ድምፅ ነበር። አንተ ነህ የተጣራ የኔ ጌታ? ስትናገር ሰማሁ የኔ አባት። ህልም ይሆን ወይስ እውነት? እግዚአብሔር ታርቆኝ ይሆን ወይስ ሊቀልድብኝ ነው? እያሉ እመት ውድነሽ ከደስታቸው የተነሳ አንድ ጊዜ ባላቸው የተኙበትን መደብ አንድ ጊዜ ባላቸውን ሲስሙ ወዴ ጠላ ማረኝ፣ ወፍራም ጠላ ማረኝ አሉ አቶ ቦጋለ። ከጠላው በፊት ትንሽ ልቅመስ የኔ አባት፣ ጠላው ልብህን እንዳይመታው ቀድሜ እህል ብትቀምስ ይሻላል አሉ እመት ውድነሽ። ከንፍሮ በቀር በቤታቸው ሌላ የበሰለ እህል ከዞረ ብዙ ቀን መሆኑን ረስተው የለም ጠላ ነው ያማረኝ፣ ውሃ ያልገባበት የድፍድፍ ጠላ አሉ አቶ ቦጋለ። ከዚያ እመት ውድነሽ አየሩን በእጃቸው ምድሩን በእግራቸው እየዳበሱ ወጥተው ደጅ ቆመው በጎረቤት ጠላ እንዳስቀመጡ ሁሉ ብሪቱ፣ ሻሼ፣ ደሬቱ፣ በላይነሽ ቶሎ ጠላ አምጡልኝ፣ የሞት መድኃኒት የሚሆን ጠላ እያሉ ጎረቤቶቻቸውን አንድ ባንድ እየጠሩ ቢጮሁ ሁሉም ቤታቸውን ዘግተው ሸሽተው ስለነበረ ወይ የሚላቸው አጡ። ከዚያ መንገዱን በእግራቸው እየዳበሱ አያ ቦጋለ በ8 ቀኑ ዛሬ ተናግሮ ጠላ አማረኝ ብሎ የሚሰጠኝ አጣሁ። እንዴት አንዱ ዋንጫ ጠላ አጥቶሙት፣ እንዴት ተወልዶ ባደገበት የአያቴቅና የአቶ ትብት በተቀበረበት አንዱ ዋንጫ ጠላ ለምን ወይጣ፣ እንዴት በጋን ሾሜ ባጠጣሁት አገር አንዱ ዋንጫ ጠላ ለምኜ ልጣ እያሉ እንደ እብድ ብቻቸውን እየጮሁ ግማሽ ምዕራፍ ያክል ሄደው እያለቀሱ ባዷቸውን ተመለሱ። ሀገር አንድ ላይ አድሞ ጉሮሮዬ እስኪነቃ ብጣራ፣ ትንፋሽ እስኪያልቅ ብጮህ የሚሰማኝ ምን ሆንሽ የሚለኝ አጣ። የሞት መድኃኒት የሚሆን አንድ ዋንጫ ጠላ ለምኜ አጣ። ግድ የለም
እንኳን እግዚአብሔር ለዚያ በቃ እንጂ እንኳን እግዚአብሔር አፍን ለመክፈት በቃ እንጂ የጠላ አምሮት አይገልም እያሉ እመትውድነሽ ባላቸው አጠገብ ቁጭ ብለው ያን የማያልቅ የማይደርቅ እንባቸውን ያፈሱ ጀመር። ከዚያም ጠጋ አሉና ትሰማኛለህ የኔ አባት? እንቅልፍ ወሰደህ? ጠላ አላገኘውም። አምሮትህን ቁረጠው። ወዲያውም ጦምህን ሰንብተህ በባዶ ሆድህ ጠላ ብትጠጣ ይወዳሃል እንጂ ምንም አያደርግልህ። ይቅርብህ አሉ። ነገር ግን ለለፈለፉት ሁሉ ምንም መልስ አላገኙም። ከኛ እንቅልፍ ወሰደ እንዴ የኔ አባት? አንጀቴ አሉ እጃቸውን ቀስ አድርገው ባላቸውን ለመዳበስ ሰደው። ነገር ግን መደቡ ላይ በባላቸው ፈንታ የነበረው የበረዶ ክምር ነበር። እጃቸው እንደተመታ ቶሎ ሮጦ ተመለሰ። እሳቸው ግን ደርቀው በድን ሆነው ቀሩ። ትንሽ ዝም ብለው ቆይተው ነፍሳቸውን ትንሽ ማወቅ ሲጀምሩ እንደምንም ተደፋፍረው እንደገና እጃቸውን ሰደው ከላይ እስከ ታች ቢዳብሱ በመደቡ ላይ የተከመረው በረዶ እንደ ሰው እጅና እግር፣ አፍንጫና ከንፈር፣ ዓይንና ግንባር፣ ራስም ጆሮም ያለው ነው። ያ መደቡ ላይ የተከመረ በረዶ ከጥቂት ጊዜ በፊት እመትውድነሽ ጠላ ፍለጋ ከመሄዳቸው በፊት ሙቀትና ሕይወት የነበረው ሰው ነበር። ያ የበረዶ ክምር ሙቀቱ ከራሱ አልፎ ለእመትውድነሽ ይተርፍ ነበር። አሁን እንኳን ሙቀት ሊሰጥ ሙቀት ሊቀበል የማይችል በረዶ ሆነ። እመትውድነሽ ዝም ብለው ተቀምጠው ብዙ ቆዩ። ለማልቀስም እኮ የሰው ሕዋሳት በመጠኑ እንዲሰሩ ልብ ደህና ሆኖ ሐዘን እንዲሰማ ያስፈልጋል። የእመትውድነሽ ሕዋሳት ግን በዚያን ጊዜ በደንብ መስራታቸውን ስለተዉ ማልቀስ እንኳን አልቻሉም። ስለዚህ ዝም ብለው ቆዩ። በኋላ ብቻ ብዙ ከቆዩ በኋላ የባላቸው መሞት፣ የእሳቸው ብቻቸውን መቅረት መጀመሪያ እንደ ትዝታ፣ ቀጥሎ በሙሉ ኃይሉ በሙሉ ክብደቱ መጥቶ ተጫናቸውና እየተነሱ እየወደቁ ያለቅሱ ጀመር። ከዚያ በሩም መድረኩም እየገጫቸው ወጥተው ሰው አለ፣ የጎረቤት አለ፣ ተዘረፍኩላችሁ፣ ተቀማሁላችሁ እያሉ ቢጮሁ ቢወድቁ ቢነሱ አይዞሽ ደረሱልሽ የሚል ዘራፊ የሚከተል ቀማኛ የሚያስመልስ ዘመድ ጠፋ። እመትውድነሽ እንዲሁ ከቀትር ጀምረው ብቻቸውን እየወደቁ እየተነሱ ሲጮሁ ውለው ሲደክማቸው ገብተው ሬሳቸው አጠገብ ተቀመጡ። እመትውድነሽ ቀኑን እንዲህ እየወጡም እየገቡም ሲያለቅሱ ውለው ሌሊት ልቅሷቸውን ተውና በምን ምክንያት እንደዚህ ያለ በሰው ደርሶ የማያውቅ መከራ እንደደረሰባቸው ሲያሰላስሉ አንድ ቀን ባላቸው ሳይታመሙ እግዚአብሔር የመከራ ዕዳ አይምሰልሽ፣ ብዙ ክፉ ነገር ብዙ መከራ በአንድ ላይ አስሮ ጠፍሮ ሊያሸክምሽ ይችላልና ባታማረሪው ይሻላል ያሏቸው ትዝ ሲላቸው ጊዜ ፍርሃት ያዛቸው። እውነትም እግዚአብሔር የመከራ ዕዳ አይደለም፣ ከዚህ የከበደም መከራ አንድ ላይ ጠፍሮ ያሸክመኝ ሆነ። እያቦጋ ለሞኝ ሲመስል ለካ በጣም ብልህ በጣም አዋቂ ኖሯል። እኔ አልሰማው ብዬ ነው እንጂ ምን ሁሉ አስቀድሞ አውቆ ነግሮኛል። አይ እንደገና ተመልሶ የሚኖር ቢሆን የሚመክረኝን ሁሉ እንደ እግዚአብሔር ቃል እንደ ቅዱስ ገብርኤል ቃል አክብሬ ፈርቼ ይቀበለው ነበር አሉና ጌታዬ፣ አባቴ፣ አንጀቴ ማረኝ፣ በድያለሁ፣ ማረኝ፣ ምከረኝ፣ እንግዲህ እሰማሃለሁ፣ ምከረኝ፣ አስከትለኝ፣ ሁለተኛ አላስቀይምህም፣ አስከትለኝ እያሉ ሲያለቅሱ አንዳንድ ጊዜም
አማረርሽኝ ብሎ በተሸከሙት መከራ ላይ ሌላ መከራ ጨምሮ እንዳያሸክማቸው እየፈሩ ዝም ሲሉ ሌሊቱ ነጋ። ተከታዩ ቀንም እንዲሁ አለፈ። በሁለተኛው ሌሊት በዶሮ ጩኸት ላይ አንድ ሰው በጓሮ ሆኖ ተጣራ። እመትወድነሽ ድምፁ ሲሰሙ ተነስተው ባሩን ፍለጋ ከወዲያ ወዲህ ሲዳብሱ ምሰሶውም ወጋግራውም እየገጫቸው ወጥተው ማነህ አሉ። እኔ ቄስ ምህረቱ ነኝ። እንዴት አደሩ እመትወድነሽ? እግዚአብሔር ይመስገን። እንዴት አደሩ አባቴ አሉ እመትወድነሽ። አባ ምህረቱ ያቶ ቦጋለ የንስሐ አባት ነበሩ። ሰው ሀገር ሰንብቼ ሳልጠይቃችሁ ሰነበትኩ። በሽተኛው እንደምን ናቸው? በሽተኛውማ አረፈ አሉ እመትወድነሽ ወደ አባ ምህረቱ ለመሄድ መንገዳቸውን እየፈለጉ። አረፉ? አይ ትልቅ ሰው እዛ ይሁን እመትወድነሽ፣ የተከተለው አይታወቅምና አይምጡ። መቼ አረፉ አሉ አባ ምህረቱ። እመትወድነሽ ወደ እሳቸው ለመሄድ መሞከራቸውን ሲያዩ ወደ ኋላ እየሸሹ ከትናንት ወዲያ ቀትር ላይ አረፈ። ከትናንት ወዲያ ቀትር ላይ? አይጉድ! እንዴት ታዲያ ምን ተናዘዙ? አልተናዘዘም። እንዴት ሳይናዘዙ ሞቱ? ለሁሉስ ዘመድ ባጠገብ ይገኛል ነበር። እኔ እንኳ ጠላ ማረኝ ሲል ጊዜ ላላገኝ ፍለጋ ሄጄ ብመለስ ሞቶ ቆይ። ሴት ነገር የደከመ ሰው ትተው ጠላ ፍለጋ ይሄዳሉ። ደግም አላደረጉ። ጠላ ማረኝ ሲል ጊዜ የተሻለው መሰለኝ እንጂ መቼ የሚሞት መሰለኝ። ትልቅ ሴት ሆነ በደከመ በሽተኛ ጠላ ማረኝ ሲል ሞቶ የቀረበ መሆኑን አያውቁም። የታባቴ አውቄ ባኩ። አሁን ይህን ሁሉ እንተው አልፏል። ይልቅ የመቃብሩ ነገር እንዴት ነው የሚሆን? የመቃብሩ ነገርማ አሁን መቼስ ምን ማድረግ እንችላለን? ሲነጋ ለሰዎች ነግሬ መቃብሩ ይቆፈርና ነገ ሌሊት ይቀበራሉ። ነገም እዚህ ብሎ አሉ እመትወድነሽ እያለቀሱ። በሌሊት ካልሆነ ማን ደፍሮ በሽታ ቤት ገብቶ ሬሳ ያወጣል? እሱ ብቻውን ሬሳ ከፍነው ማውጣት አይችሉ። ብቻዬንማ እንዴት እችላለሁ? ይሄ እኮ ነው ችግሩ። መቼስ ምን ይደረግ? አሁን ከብርዱ ይግቡ። ሲነጋ መቃብሩ ተቆፍሮ ነገ ሌሊት በአሁኑ ጊዜ የኔ አገልጋይ ገብሬ ከፈን ይዞ ይመጣልዎታል። የከፈኑን ዋጋ በኋላ ይሰጡኛል፣ ግድ የለም ብለው አባ ምህረቱ ወደ ቤታቸው ተመለሱ። እመትወድነሽም እያለቀሱ ገቡ። ሲነጋ አባ ምህረቱ በየሰው እየላኩ ያቶ ቦጋለን ረፍት ነግረው መቃብሩን ካስቆፈሩ በኋላ ዓይናቸው እያየ ገብሬን ወደ በሽታ ቤት መላኩ አስቸግሯቸው ከበዛ ሐሳባቸው ጋር ሲሟገቱ ቆዩና ይሄድ ግድ የለም እግዚአብሔር ለኔ ካለው ምንም አይሆን፣ ያለዚያም መቼስ የሰው መፈረጃ ከመሆን የማይሻል የለም ብለው በዶሮ ጩኸት ላይ ገብሬን ከፈናስ ይዘው ወደ እመትወድነሽ ላኩት። ከዚያ እመትወድነሽና ገብሬ ያን የሰነበተ ሬሳ በብዙ ችግር ከፍነው እሱ ከራስጌ እሳቸው ከግርጌ ተሸክመው ትንሽ እንደሄዱ እመትወድነሽ ደከማቸውና እንረፍ አሉ። እንዲህ እየተቀመጡ እየተነሱ ግማሽ ምዕራፍ ያህል እንደተጓዙ ሬሳውን ተቀብለው ለመቅበር ከተሰበሰቡት ሰዎች አጠገብ ደረሱ። የተሰበሰቡት ሰዎች እመትወድነሽንና ገብሬን ሲያዩ ተጣርተው ሬሳውን እሱ ላይ አስቀምጡና ተመለሱ አሏቸው። በሽታ አንድ ጊዜ ከገደለ በኋላ ሕያዋንን እንጂ ሙታንን አይከተልም ስለሚባል አቶ ቦጋለን የገደለ በሽታ እመትወድነሽን ተከትሎ እንዲመለስ ነው። ስለዚህ እመትወድነሽና ገብሬ እንደታዘዙት ሬሳውን አስቀምጠው
በሽታውን አስከትለው ወደ መጡበት ሲመለሱ ቀባሪዎቹ አንስተው ቶሎ ቶሎ ሳይነጋ ቀብረው ወደ የቤታቸው ተበታተኑ። አቶ ቦጋለ የተቀበሩ ዕለት እመት ውድነሽ ታመው አደሩ። ባላቸው በታመሙ ጊዜ እሳቸው አንስተው አስተኝተው ደካማ ዓይነ ስውር ሊያደርገው የሚችለውን ሁሉ አድርገው በራስጌ በግርጌ ሆነው አስታመው አልቅሰው ባይቀብሩም አስቀበሯቸው። እሳቸው ሲታመሙ ግን ሌላ ሁሉ ይቅርና በር እንኳን የሚከፍትና የሚዘጋላቸው ባጠገባቸው ማንም ሳይኖር በባዶ ቤት 3 ቀን ታመው ሞቱ። በሽታቸው ምን እንደነበረና እንዴት እንደሞቱ የሚያውቅ ሰው አልነበረም። እስከ ብዙ ጊዜ ድረስ በማንኩሳ ሲመረቅ እንደ ቦጋለ መብራቱና እንደ ውድነሽ በጣሙ የወላድ መካኖች ከመሆን ያድናችሁ ይባል ነበር።